በያላችሁበት ጥሩ ጊዜ ነው የምንመኘው። በተከታይነት እንግዲህ እጅግ በጣም ተወዳጅ ናቸው። በቅርቡ በካናዳ አውሮፓና አውስትራሊያ ሁሉ አዲስ ቲያትር ይዘው ሊሄዱ ነው። ስማቸውን ስጠራ በጣም ነው ደስ የሚላችሁ። እጅግ የምንወዳቸው ተዋናይ ፋንቱ ማንዶዬና ደረጀ ኃይሌ ወደ መድረኩ ለጋሽ ፋንቱ ማንዶዬ እንዴት ነው? ባንዶ ነገር ያው እንግዲህ አውሮፓ ካናዳ ከካናዳ ነው የሚጀምረው ቲያትሩ። የሁለት ሰው ቲያትር ነው። ማንና ማን ከተባለ ተወዳጁ ጋሽ ፋንቱና ደረጀ ኃይሌ። ጋሽ ፋንቱ እንዴት ነህ? እግዚአብሔር ይመስገን። ስላየው በጣም ደስ ብሎኛል። እኔም ደስ ብሎኛል። በስንት ጊዜ ተገናኘን እንዴ! በጣም ደስ ይላል። ያው እንግዲህ ጋሽ ፋንቱ ማለት የኛ ሞርጋን ፍሪማን ማለት ነው። ብዙ ሰዎች ከሞርጋን ፍሪማን ጋር ያገናኙሃል። የሆነ ዝምድና የላችሁም? ጋሽ ፋንቱ እንግዲህ አፍሪካዊ ስለሆነ ያው ከስደት ስለሄደ ዘራችን ነው የአፍሪካ ዘር። ስለዚህ ሞርጋን ፍሪማን ወንድሜ ነው የሚል እምነት አለህ? ያ ወንድሜ ነው፣ ጥቁር ስለሆነ እኔም ጥቁር ነኝ። እንደ ወንድሜ ነው የምቆጥረው። መልካችሁ፣ ሽበታችሁ። እኔ ግን ሳስብ ሞርጋን ፍሪማን ወደ አንተ መጣ እንጂ አንተ ወደ ሞርጋን ፍሪማን አልሄድም። እሱማ ልክ ነው። እሱ ግልጽ ነው። እሱ ግልጽ ነው። እሱ ከዚህ ነው የሄደው። ስለዚህ እኔ እዚሁ ነው ያለው። ሞርጋን ፍሪማን ወደ ትውልድ ቦታ እንዲመለስ ጥሪ ታቀርባለህ? እንዲመለስ ያስፈልጋል። ግን አሁን እድሜው ገፍተዋል ትንሽ። ትንሽ ገፋ 95ቱን ሳይደፍን ይቀራል። እኔ እንደውም ቱር ልታደርግ ነው ሲባል በዛው ወንድሙ ሊያይ ነው ምናምን እያልኩ ነበር። ምናልባት ካናዳ፣ ወደፊት አሜሪካን ማሳብ አላችሁ? አሜሪካንም እንመላለሳለን። ምን ችግር አለ? ምን ችግር አለ? እናገኘዋለን። የሚቀር ነገር እንግዲህ አውስትራሊያ ያላችሁ፣ ካናዳ ያላችሁ ኢትዮጵያውያኖች እንኳን ደስ አላችሁ። እነ ጋሽ ፋንቱ ማንዶዬና ደረጀ ኃይሌ እየመጡላችሁ ነው። ያንተ ታሪክ እንግዲህ ብዙ ጊዜ ያው አዲስ አበባ ማዘጋጃ ቤት ስለማቀህ በቲያትሩ፣ በሙዚቃው፣ በሁሉም ዘርፍ ነው። በእኛ ጊዜ ብዙ ሙዚቀኛ ስላልነበረ ሙዚቃ ብዙም አድናቂም ደጋፊም የለውም። ብዙ ሙዚቀኛ ስላልነበረ ስትቀጠር ይህን እሰራለሁ ብለህ አይደለም የምትቀጠረው። እኔ ታምቡር ጫወት ነበር። ከዛ ድራሜጀር ዘንግ አሽከረክር ነበር። ከዛ ቀጥዬ ውዝዋዜ በባህል እሰራለሁ። ከዛ ዘመናዊ ውዝዋዜ፣ ከዛ መዝፈንም አለ እንጂ እኔ አሁን ዘፋኝ ልሆን አልችልም ነበር። እንዳሁኑ ቢሆን ጎበዝ ጎበዝ ዘፋኞች ባሉበት በዚህ ድምፅ እኔ ምንም ማጅራት መቼ ድምፅ ነው ያለ። ድምፁ ግን አሪፍ አይደለም በራሱ ቀለም። አሁን እዚህ ላይ ጋሽ ፋንቱ ነው ሲባል በወጣትነት ስለሆነ ስከራከር ነበር። ኧረ ቆይ በደንብ ይጣራ። በኋላ ላይ ግን 1968 መስቀል አደባባይ ስንዱ ደረሰና እኔ ነን የቴዴሽ ነበር በዛ ዘመን በ68። ከዛ በፊት 64 እኮ ነው የተዘፈነው፣ 63 ለ64። ስለዚህ እዚህ ላይ በጣም ፌመስ ሆኖ ነው ዘፈኑ። ይሄ መስቀል አደባባይ የሰራ ነው። እሷ አሁን ጣሊያን ሀገር ናት። እዚህ ሀገር አሁን ትመጣለች፣ ትመላለሳለች። አሁንም እዚህ ነው ያለችው። ከሷ ቀጥሎ በ70 ዓመተ ምህረት ደግሞ ከፀሐይ በቀለ ጋር አብረን ሰርተነዋል። ዋው! አጠቃላይ በኪነ ጥበቡ ዓለም ምን ያህል ዓመት ማለት ነው ጋሽ ፋንቱ? እንግዲህ የዛሬ 59 ዓመት ማለት ትችላለህ። 68 መጨረሻ ነው የገባ ነው በክረምት። የዛሬ 60 ዓመት ማለት ነው። ስለዚህ አጠቃላይ በኪነ ጥበብ ዘርፍ ያሳለፍከው ከተቀጠርንበት ጊዜ ጀምሮ እስካሁን ድረስ አሁንም እሰራለሁ። አሁንም አለ? 60 ዓመት። ሩቅ ነው እንዴ? በጣም ትንሽ ነው።
ወደፊት ከምትሰራው አንጻር በጣም ትንሽ ነው። 60 ዓመት በኢትዮጵያ ኪነ ጥበብ ላይ እንደመቆየትህ ለአንተ በጣም ማትረሳው የህይወት አጋጣሚ የትኛው ነው? እንግዲህ ያው የህይወት አጋጣሚ ብዙውን ጊዜ ያው መጠጥ ላይ ስለነበርኩ 20 ዓመት ሳላቋርጥ ጠጥቻለሁ። በነገራችን ላይ እዛ መጠጥ ላይ ስለነበርኩ መጠጥ ያን ጊዜ የጻፍክ በክሬዲት ነው የሚጠጣው። ስለዚህ ቀጂው ገንዘብ በዛብህ አልቀዳም አለኝ። እዳ በዛ አለኝ እና በቃ ውጣ አለኝ። እሺ ተናደድኩና ጊዮርጊስ ሄድኩ። ቤተክርስቲያን ልሳለም እየዞርኩ እያለሁ ስዕለ አድኖ ላይ ጊዮርጊስ ፊት ለፊቱ 5 የጃንሆይ ብር ቁጭ ብለዋል። ከዛ አየሁ ገንዘቡን፣ ጠጁም ውል አለብኝ። ከዛ ወዲህ ባይ ሰው የለም፣ ወደዚህ ባይ ሰው የለም። እጄን ላዩ ላይ 5 ብር ላይ እሺ ጊዮርጊስ አንተ ታውቃለህ አልኩና ይዤ ወደ ጠጅ ቤት ቀጥታ እንግዲህ በህይወቴ የሰረኩት ጊዮርጊስን እና መለስክ? አዎ ጊዜውን ጠብቆ እስራኤል ሀገር የሄድኩ ጊዜ ያው መቃብሩን አሳየኝ፣ ምልክት ነው። ስለዚህ እዛ ላይ በህይወት ዘመኔ ካንተ ሰርቄ ጠጥቼ ነበር እና አቁሚያውን እድሜ ሰተኸኝ ላመሰግንህ በቃው አልከው። እንደው መጠጥ ካቆምኩ በኋላ ምንም ውልብ አይልብህም? ምን ውልብ ይላል? ይኸው አሁን 38 ዓመት ደፈንኩ። በቃ አሁን እንደውም ተከታይ አግኝቻለሁ፣ ደስ ብሎኛል። ማን ተከተለ? ደረጀ እየመጣች ነው። ኮሜዲያን ደረጀ ኃይሌ በነገራችን ላይ ከ5 ወር በላይ ሆኖ መጠጥ ካቆመ። በቃ ይሄ ደስ ይላል በጣም። እንደውም አዲሱ ስሙ ደረጀ ማንዶዬ። በቃ በእናታችሁ ለደረጀ ማንዶዬ አንዴ። አሁን ኮከባችሁ ገጥሟል። አብራችሁ ቱር እንግዲህ ያስበው አንተ ብቻህን ቲያትር ነህ፣ እዚህ ላይ እንደገና ደረጀ የተጨምሮበት ጉድ ነው። እሱም ያው በጣም ጎበዝ ነው እኮ ደረጀ። ባይናገርም ቁጭ ቢልም እንኳን ያስቃል። ስለዚህ ሁለታችን አንድ ላይ ስንሆን ጥሩ ውጤት ያመጣል ብዬ ተስፋ አደርጋለሁ። ስለ ቲያትሩም ሰምቻለሁ። በጣም የሚገርም ጥርስ የማያስገድን ተውኔት ነው። እንግዲህ እዛው ሜዳው ላይ ስናሳየው ወይም ቀንጨም አድርገን ትንሽ ስናየው እንፈርዳለን። ምናልባት ስለ አንተ ከተገናኘን አይቀር እዚህ ላይ ደግሞ አሁን ሳሙኤል ኤሊ ጃክሰንን ትመስላለህ። እዚህ ላይ አሽከርካሪ ድራሜጀር ሆኜ ነው። ዋው! ዘንግ ወርዋሪ ነበርኩ። ከፊት ቆመ ማርሽ ባንድ። እስከ 68 እስከ 69 ድረስ ዘንጋ ወርዋሪ ነበርኩ፣ አሽከርካሪ ነበርኩ። ወድቆብህ አያውቅም ጋሽ ፋንቱ? ይወድቃል እንጂ አንዴ ወድቆብኛል። ሰው ፊት ታዲያ ምንድን ነው? እየሄድኩኝ ነው የወደቀ። በግሬ እንደዚህ ብድግ አደረኩኝ። ስታይል በስታይል አድርጌ አነሳኋት እንጂ ትወድቃለች እኮ። እጄን ቆርጦ ነው የወረደው። ሽቦ ብረት ስለሆነ እንደዚህ ቀልበዋለሁ ስል ቆርጦኝ ወረደ። አነሳሁት። ስታሽከረክሩ ከዛ በኋላ እንዲህ ምናምን ሲባል ምልክት ነው ለሚነፉት ሙዚቃ ለሚሰሩትም የምታስነሳው አንተ ነህ። መጨረሻም እንደ ኮንዳክተር ማለት ነው። ድራሜጀር ማለት ሙዚቃ ያስጀምራል፣ ሙዚቃውን ያስጨርሳል። ሲጨርስም እጁን ያወጣል፣ ልክ ቦታውን ያውቃል ብሎ ይዘጋዋል። አሁን ሳይ ይሄ የሙያ ዘርፍ በሴቶች ነው። ረጃጅም በጣም የሚያማምሩ ሴቶች ናቸው። አሁን ደግሞ አሽከርካሪዎቹ በጣም የመጨረሻው ወንድ አሽከርካሪ አንተ ነህ ሊባል ይችላል። ከኔ በኋላ እነ ግርማ ሞገስ አሉ። ከዛም ሌሎች ድራሜጀሮች ነበሩ፣ ፖሊስ የተቀጠሩ ብዙዎች ነበሩ። አሁን የበዛው ከዚህ ከኢህአዴግ ወደዚህ ነው የሴት አሽከርካሪዎች በብዛት የመጡትና አሁን ደስ ይላል። ሴቶቹ ሲያሽከረክሩ ሲሄዱ በትዝታ ትመለሳለህ ወደኋላ ወደ ስራ ስታያቸው? ስመለስ ሳያቸው ደስ ይለኛል። ሙያው ያው ከዚሁ ከፋንፋር ውጭ የምትጠቀምበት አይደለም እንጂ ትምህርቱ ሙያው ሙዚቃን ካጠናህበት ከዚህ የተለየ ሙዚቃ ደግሞ ራሱን የቻለ ጥናት ያስፈልገዋል። ለምን ውጭ ወጥተህ እንድትሰራ ምን እንድትል። አለበለዚያ ድራሜጀር ብቻ ከሆነ ሰልፍ ላይ እንጂ የምትጠቀመው ከሰልፍ ውጭ ምንም ስራ አይሰራም። ሌላው ሳክስፎን ምናምን ጊታር ከተጫወትክ ግን
ሁሉ ቦታ አሁን እዚህ እንደምታየው ድራም ይጫወታል። ያው ሳክስፎን ምናምን ይሰራበታል። ይህ ድራም ሜጀር ግን እንደዚህ ሌላ ቦታ በትርፍ ጊዜ ሰርተ የምታገኝበት አይደለም። ለመጨረሻ ጊዜ ያስከረከርከው መቼ ነው? 68 ይመስለኛል ወደ መጨረሻው ገደማ ያው ደርግ እንደገባ ከዛ በኋላ የሙዚቃ ክፍልና የቲያትር ክፍል ኦርኬስትራ ኢትዮጵያ ከኛ ጋር ተቀላቀሉ። ቲያትር ቤታችን በ3 ተመደበ። በባህል በዘመናዊና በቲያትር ሲመደብ ያው እኔም በሙዚቃ ክፍሉና በቲያትር ክፍሉ ውስጥ መደቡኝ። ድራም ሜጀር ቀስቀስ እያለ ቀረች። ስለዚህ አሁን ሙሉ ለሙሉ ወደ ተውኔቱና ሙዚቃው ጋር ገባሁ። ያው እንግዲህ ጋሽ ፋንቱ በብዙ ኢትዮጵያውያኖች ልብ ውስጥ አለ። አንጋፋ ከሚባሉት የኪነ ጥበብ ሰዎች መሀል ነህ። 60 ዓመት በኢትዮጵያ ቲያትር፣ ፊልም፣ ሙዚቃ ላይ ያለህና መጀመሪያ እድሜ ከጤና ይስጠው ለጋሽ ፋንቱ። ደረጃ ኃይሌ በዚህ የካናዳው ቱር ላይ አብሮ ከጋሽ ፋንቱ ጋር ተጣምሯል እና በቅርቡ ደግሞ ሲዛዛ ታየዋለሁ ከመኮንን ላከ ጋር። ከቦክሱ በፊት ነው የሚሄደው? ከቦክሱ በኋላ የሰማሁ ነገር አለ? እንግዲህ ከቦክሱ በፊት ብሄድ ይሻለኛል። ሄዶ ሲመለስ ይቧከስ። ስለዚህ ይዘረራል የሚል ፍራቻ አለ። ሄዶ ቢመጣ ይሻለዋል። አንደኛውን ዘመዱን ተሰናብቶ ምን ብሎ ቢገባበት ቦክሱ ላይ በአቋሙ ላይ ጥርጣሬ ያለ ትንሽ አይደል? ገና ነው፣ አልተጠናከረም። መኮንን ላከ ደግሞ ጥሩ እየሰራ ይመስላል። በጣም እኔ እንዳየሁት ትንሽ ይከብደዋል ይላሉ። ስለዚህ ከቱሩ በፊት ነው የሚዞረውና ከመዘረሩ በፊት ነው ካናዳና አውስትራሊያ ያላችሁ ደርዬን የምታዩት። እስኪ ወደዚህ ሞቅ አድርጋችሁ ጋብዙት ተወዳጁን ኮሜዲያን ደረጀ ኃይሌ። ስለዚህ ስለ አዲስ ቲያትር በቅርብ ቀን ነው በአውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ሁሉ ድረስ ይሄዳልና ስለ ቲያትሩ ይነግረናል። ሞቀ ካላረጋችሁለት ግን ደርዬ አይወጣም። ደሪ ሀሳብህ ተው እንጂ እያልክ ነው። እኔ ስሰማ መኮንን ላከን እዚህ ጋር አስቀምጠኸው ረስተኸዋል። አይ እሱን ከረሳ ይበቃል። እዚህ ጋር ያስቀመጥከውን ሰው እንዴት ነው የምታስታውሰው? ትረሳለህ። ከተንፈራገጠ 1 ሰዓት ያህል ከተንፈራገጠ በኋላ እንጂ ይረሳል። ጋሽ ፋንቱ አሁን ሲያማህ ነበረ። ብዙ ከቦክሱ በፊት ነው መሆን ያለበት። እኔ ባለኝ መረጃ መሰረት የሁለቱንም አቋም አውቃለሁ። ደርዬ ሊዘረር ይችላል። አብረን በልተን ተጠናክረህ ብትመለስ ይሻላል ብዬ ነው። በበርገር ስንት ነገር ተነጋግረን ዘረሬው ነው እንጂ የሚሄደው። ኧረ ተው። ታዲያ እኔ እንደውም ዛሬ ጠዋት ነው ውልና መዝገባ አይቼዋለሁ። ስም ሲያዞር የውርስ ኧረ መኮንን ላከ ውርስ አዞረ። ከአቅሜ በላይ ነው። ውርስ እያዞረ አዙር አልኩት። በቃ ደረጀና እንደ መኮንን ላከ የተባባሉትን እስኪ አይተን እንመለስ። ምንድን ነው ጉዱ? እስኪ ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አርፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳሃት። ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አርፈ ብትቀመጥ እወዳደራለሁ ካልክ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖርኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው?
አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ ዳቦ ቤቱን ነው የምለው ይላል እሱ ደግሞ። ዳቦ ቤት አሁን ቆይ እንደው ጥያቄ ስራ ተዘግቷል ሊባል ይችላል ወይስ ገና ምን ማለት ቢመታም ቢዘጋም ዳቦ ቤት እንዴ ክትፎ ምናምን ላይ ደርሰን ዳቦ ላይ እንደገና ወደ ኋላ እንትኑና አልገባም። ዳቦ ላይ ነው እሱ ዳቦ ላይ ነው። ስለዚህ አሁን ዳቦ ቤቱ አይነካም ነው የምትለው? እኔ ተጀመረ አለቀ። ምን የቱ ጋር ነው የሚደርሰው? ኪል አለ ኪል እሱ እንዴ 2 ኪል እኮ ነው የምንሰማው። እንዳትገባ የዛን ቀን እንዳትገባ ትከስራለህ። እኔ እነግርሃለሁ። ተው እንጂ ኪል የሚለው የመጀመሪያው ጀምሮ ነው። አዎ ኪል እሱ ኪል በእንግሊዝኛ ኪል ገደለው በቃ። አትመክሩትም? ቅኝት ባንድ አትመክሩትም? ተመልካቾች ምን ይበሉት? እሺ እንኳን ይሄኔ ነበረ ጭራሽ ተዘርሮ መጀመሪያ እዛ ደርሶ ይምጣ ይለኛል። አብረን ስንት ነገር አንዱ አሰልጣኝ ፐርካት የሚለውን የነገረኝ እሱ ነው። ፐርካት ይሄ አመታተን አይቶ ይሆን ያኛው ይዘራል ያለው ምንም የዛን አየህ እንዳየሁት አሰለልኩ። ነገሩ ግራ ገባኝ። እና ደረጀ ከኔ ጋር ሄዶ ቢመለስ ይሻላል፣ ይሄ ነገር እንደዛ ይራዘማል። ያንተ መጽሐፍ ይሁን የማ መጽሐፍ ነው? ይለማመዳሉ በመጨረሻም ይወድቃሉ የሚል አንተ መጽሐፍ የሆነ መጽሐፍ ላይ አበጋል። ይለማመዳሉ ከዛ ይወድቃሉ በመጨረሻም ይወድቃሉ ይላል። ባይለማመዱ ለመውደቅ ለምን ይለማመዳሉ? አወዳደቅ። ስለዚህ መኮንን ላከ እየተለማመደ ያለው አወዳደቅ ነው። ባገጩ ነው ይተርፍ ይሆን? እሱን እንግዲህ እናየዋለን። እኔ እንደ ጥያቄው እንደ አስተዛዘኔ ነው የሚወድቅበትን መወሰን ነው። እኔ ብቻ ግን አሁን አየር ላይም ላደርገው ይችላል ሳስበው። ባለቤት ግን ምን አለች? አሁን የምር መኮንን ዳቦ ቤቱን ምናምን እያለ ነው። ምን አላለች? ቡላ ምናምን ስለምሰራ እሷ ዳቦ አጣሽ ምንም አላለች። እንደው ደርዬ ይቅርብህ ሰው በእጅ ላይ እንዳይጠፋ አላለች ወይ ብላለች። ምን ላድርግ? እንጀራዬ ነው። ምን ላድርግ? በቃ የተፈጠርኩት ለቦክስ ነው። ከመሄዱ በፊት በቃ እኔ ወስኛለሁ። ይጋጠም ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። ስለዚህ ቲያትር እስኪ ንገረኝ። ምክንያቱም ቦታው እዛው ካናዳ ላይ ነው ወይም ደግሞ ስደት ላይ ነው። ስደት ላይ ላሉ ኢትዮጵያውያን የበለጠ ስሜት የሚሰጥ አይነት የሁለት ሰው ቲያትር ነው የሰራችሁት? እዛም የምናገኛቸውን አርቲስቶች በየከተሞቹ የምናገኛቸው ወይም ደግሞ እዛው አግኝተናቸው ብዙውን የሚሰሩልን ደግሞ እንቀላቀላለን። መሀል ይገባሉ። በቃ ከዚህ የሄዱ አባቶች ናቸው። እዛ የሚገጥማቸው እዛው ጋር ያሉ ደግሞ ያውቃሉ። ሁሉም ስለሚያውቁት ቤተሰብ ሲመጣ የሆነውን ነገር ስለሚያውቁት ሄደን አይተነዋል እኛምና የነሱ ብሶት እውነትም ቶም በደንብ አድርጎ ነው የጻፈው። ደራሲ ማን ነው? ቶም ነው። በደንብ አድርጎ ነው የጻፈው። ማለት እኔም ሄጄ ስላየሁት ነው። ይሄን እንትን አድርግ ኦቨኑን ስትፋል እዚህ ጋር አብራ ከንትን ከፈለክ እዚሁ ተርኪ ደግሞ ይሄ ታንክስ ጊቪንግ ላይ ያለ እነሱ ምንም ያህል ዶሮ ነው ያለ 9 ወር የምትበላው ዶሮ ከዚህ ውስጥ አውጥተህ ይችን ዶሮ እችን እግሩን ይችን እግሩን ብለውኝ በሳምንት እንደጨረስኩት እግሩን። እንደዛ ስለገጠመኝ አባቶች ሲሄዱ ደግሞ ምን ሊሆኑ እንደሚችሉ አስበዋለሁና ደስ የሚል ቲያትር ነው። የእነሱንም ስሜት ስለሚጋራ ውጭ ያሉትን
ጥሩ ነገር ይሆናል ብዬ ገምታለሁ። እኔ ልምምድ ላይ አይቼዋለሁ። ይህ ተውኔት በተለይ ስደት ላይ ላላችሁ በቃ እንዲህ ነው። ቶምን በዚህ አጋጣሚ የራሱን ቶምን እናመሰግናለን። ዛራ ፕሮዳክሽን ነው ደግሞ ካናዳም ኢንተርቴንመንት የሚሰራው እሱ ነው የሚያዞረንና ኮምቢኔሽኑ ነው እኔ ወድጄዋለሁ። ኮምቢኔሽኑ አንደኛ ግንባራችሁ ኮከባችሁ ገጥሟል። በቃ እንግዲህ ያው ሞርጋን ፍሪማን እና ሳሙኤል ኤል ጃክሰን ሞርጋን ፍሪማን እና ዊል ስሚዝ ኧረ በእናታችሁ ወሌ ስሚዝ ወሌ ሾንካ በጣም አሪፍ ነው። በሙድም አሁን ጋሽ ፋንቱ ቅድም ሲነግረኝ እኔን አርአያ አድርጎ ነው መጠጥ ያቆመው ያስብላል። መጠጥ ካቆመ በኋላ ነው ቦክስም የደፈረው እንጂ በፊት መጠጥ ነበር እሱን የሚደበድበው። ለዚህ የምሰጠው መልስ አርአያ ማድረግ እንዳለ ሆኖ ግን አርአያ አላረገኝም ብዬ የምለው ለምንድን ነው? ጉዳቱን ቀስ በቀስ ሳየው እሱ ሳይነግረኝ ገባኝ። ከዛ ወዲያው ነው እሱን ያስታወስኩት። እውነቱን ነው አልኩኝ እና አርአያ ያደረገኝ መጀመሪያ ጉዳቱ ነው። በዚህ ይስተካከልል። ከዛ በኋላ ግን በቃ ሳየው ይሳሳታል። አንድም ቀን አገኘዋለሁ ብዬ ሲል የማገኘው ላይብረሪ ነው የማገኘው። የሆነ ሀዘን ሲደርስ ምናምን የማገኘው በቃ እንደዚህ አይነት ቦታ ነው። እዛ ቦታ ላይ የለም። እኔ ስለምን ይሄን አላረገው? ምን ይጎለኛል? ስለዚህ እንደው በሪኋ በምናምኗ በአንዳንድ የህመም ስሜት መጠጥ ለማቆም ስትጎዳየውና አቆምክ። ከዛ ይሄም ተጎዳ ኪስህ አንተ ሙሉ ነው። ስንት ልስጥ? አልቆመሃል መጨረሻ ላይ በኋላ ግን እቀበለዋለሁ። ከምር እኔ አሁን በኋላ ምንም ምስክር ያስፈልጋል። ለ40 ብር ሰጠኝን ነው የሰጠኝ። ቆይ አሁን ወዝህ ተመልሷል፣ የውስጥ ሰላም አለህ። መጠጥ ማቆም እንዴት ትገልጸዋለህ? ውይ በጣም ደስ ይላል። በጣም በእውነት ውሳኔው የምር ትልቅ ውሳኔ ነው። ብዙ ነገር አተረፍኩ። ይሄን አተረፍኩ። ጤንነት የሚባለውን ትልቅ ጉዳይ አተረፍኩ። ልጅህን ቤት ስገባ ልጄን ሳይተኛ የቤት ስራ ሳይሰራ ቀድሜ እየተገኘው አገኘው። እንዲሁ ወዳጅ ዘመድ ጓደኞቼን ከመጠጡ ውጪ በደንብ ያኔ በወግም አላወራም ነበረ። ቆይ እባክህ በኋላ እናወራለን እያልኩ ነበር። አሁን ቁጭ ብሎ የማውራት ምን ማለት ስለ ስራም ስለ ማህበራዊ ህይወትም የማውራት ነገር ብዙ አትርፊያለሁ። እባካችሁ በዚህ ህይወት ውስጥ ላላችሁ እኔን ተከተሉ ያለን ደርዬ ሁለታችሁም መለኪያ ሰቅላችኋል። ብዙ ነገር ነው። ባለቤቶቹንም ሰቅነናል። ሻጮቹን በቃ አንድ የተሳሳቱ የሚደውሉልኝ አቤት ደረጀ፣ አቤት የገባ የጦስኙን ብታዩ የጦስኙን እያለ የሚደውላል። የጦስኟን አረቄ ብታያት ወይ የጤና አዳሙ ይለኛል። አልኩት ብሎክ ባደረገው ምን ብለው በሌላ ስልክ የሚመጣል። እነሱን ይልቅ አስጠንቅቃል። ሲያቆም አሁን ደረጀ እያለው አዳም የሚያቆመው ጤና የሚሆነው መጠጡን ሲያቆም ነው። ይሄ ምን የጤና አዳም ነው? ለምን ጤና አዳም? በቀደም አቤት ውሃ እንዲያጣጣልኳል። እኔ ጋር ብዙ ጊዜ መጥቷል። ውሃ አድንቆ አያውቅም። ዛሬ ግን አየህ ውሃ ጥቅም። ማን የጠመቀው ውሃ ነው ለካ። አንተ ያዝ ጋሽ ፋንቱ ባለፈው ሽምግልና ላይ አይቼ ነበርና አሁን በትርፍ በቃ የሀገር ዋርካ መሆን ይሄ ይመስለኛል። አንድ ለቀቅ ያለ ሰርግ ላይ ይመስለኛል ሽምግልና ከፊት ቆመ ከትልቅ አበባ ጋር። እንግዲህ ያው ከጓደኛዬ የልጁ ጓደኛ ነው ከውጭ መጥቶ ዳርልኝ ብሎኝ ይዞኝ ሄዶ ነው ሽመልስ ለጋስ። እዛ ሄደን ያው ከውጭ የመጡ ናቸው ሁለቱ። አበባው ያው አይተዋል። ምን የሚያክል አበባ ይዘን በእንግሊዝኛ ነው ሽምግልናው። ትልቅ ነው በጣም በእንግሊዝኛ ነው ሽምግልና። ሞርጋን ፍሪማን ብዬ ነው። አይ በጣም የሚገርም ነገር የቪዲዮውን ሳየው እኔ ሬዲዮ ላይ ነበርኩና የከተማው አነጋጋሪ ሽምግልና ነበር። ሳይ ጋሽ ፋንቱ አለ እና መጠጡ አንዱ መጠጥ ብቻ እዛ ሽምግልና ላይ ነበረው
የ400 የ500 ሺህ ብር መጠጥ ነው ሞልቷል እሱ። እና በቃ ጋሽ ፋንቱ በእርግጠኝነት ይሳሳታል ብለህ አስብ። መጠጥ ማቆሙን ያወቅኩት ያንን መጠጥ አይቶ እንዳላየ ሲሆን ነው። መጠጡ ራሱ አይቶት አላየውም። መጠጡ ራሱ እንዴ የሀብታም መቃብር የመሰለ እንደዚህ ያለ መጠጥ አሁን መጠጥ ምናምን ነገር ያነሳል፣ እንደዚህ ያነሳል። ዋጋውን የተመረተበት ምናምን አይቶ ነው የሚያስቀምጠው። አይቼዋለሁ። አይተዋል ግን የምትጠበሱት ይላል ጋሽ ፋንቱ። በእኛ ጊዜ እኮ ርካሽ ነው። እኔ መጠጥ ሳቆም 1 ቢራ 1 ብር ነበር። የመጨረሻ ተወደደ ተብሎ ተወደደ ብላችሁ ታዲያ ደርዘኑ ይሆናል። እኔ ሲጋራ ሳቆም 15 ሳንቲም 2 ነበር። አንዱ 10 ገባ ብዬ ነው ያቆምኩት። በጣም ተወደደ ብዬ ነው። 2 ብር ነበር እንዴ ደሞዛችሁ? በለው እንደዛ በለው። ኩርስ ትጠጡበታለህ። 200 ብር። ስለዚህ 2 ብር በለው። በዛ ደሞዝ ሲጋራ ተጠጥቶ መጠጥ ተጠጥቶ ደግሞ በዚህም ላይ ይቀናል እኮ። ጠጁ ስሙኒ ነው። የስሙኒ ጠጅ ጠጣ ተብሎ ሌባ የምትባልበት ጊዜ እና ያናድዳል። ኬት አባቱ ነው የሚያመጣው? ኦሪጂናሉ የሚሰክረው ታውኩት። አሁን ታውኩ 38 ዓመት በዛ ጊዜ መተው አለብህ። እቺ በ5 ዓመት ትኮራለች። 5 ወር ኩራቷ ኩራት። ሲጋራ አሁን እንደዛ አይደለም፣ ጠጅ እንደዛ አይደለም፣ ቢራ እንደዛ አይደለም። ኬሴ ሙላ ማቆምም ተገቢ በአሁኑ ሰዓት ነው። ያኔማ መጀመሪያ ሰዓት ላይ በደጉ ጊዜ አሁን የገባ መሰላችሁ ማቆም ባለበት ሰዓት ያቆመና በትክክለኛው ደረጃ በትክክለኛው ሰዓት በጣም ያቆመው በሰዓቱ ማለት ነው። ሁሉም በጊዜያችሁ ልክ ናችሁ። አዎ ልክ ነው። ምክንያቱም 2 ብሩም 200 ነበር ደሞዝ። አሁን አንተ ስታቆም 1 ቢራ ስንት ነበረ? ወይ 100 ሊገባ አካባቢ ነበር። 1 ቢራ 100 ሊገባ አካባቢ ግፍ ነው። 100 ሊገባ አካባቢ እንግዲህ እነሱ አመቱን ሙሉ የሚጠጡበት ማለት ነው። 200 ነው ደሞዙ። ያኔ ግን አንድ የሆነ ሰልፍ ላይ አየሁት። አንድ ጊዜ የሆነ በቃ ከመንግስት ለውጥ በኋላ የጠጅ ነጋዴዎች ሰልፍ ወጥተው እንትን ይላሉ እና ጠጅ ነጋዴዎች እሱ ደግሞ ይነግረኛል። ከሪት የምትባል ጠጅ ቤት ነበር የምጠጣው። እዝማ ጠጇ ማሩ ምናምን ይለኛል። ሰልፉ ደግሞ ምንድነው የሚለው? ሰልፈኞቹ ባለቤቶቹ የስኳር ኮታ ይቀነስ፣ የስኳር ኮታ ይቀነስ እያሉ ነው። ፋንቱን ውስጥ አየሁት እኔ ደረጃ ያለኝ። ከዛ ባለቤቷ ከፊት ናት ያደነቃት። ደረጅ የኔ ንጹህ ጠጅ ነው ግን ከሰው እንዳልለይ ብዬ የኔ ማር ነው ግን ጠጅሻው ለምን ልል የስኳር ኮታ ይቀነስ እኮ የስኳር ኮታ ይቀነስ። ግን አንተ ጊዜ እኔ የማስታውሰው ገደል ግቡ ጠጅ ቤት ይባል ነበር። እኛ ጊዜ ሽበሺ ወለቱ አየለች ገብሬ በቃ ስም አላቸው እያንዳንዳቸው። እነዚያውን ተዘግቶ አየለች በሙሉ የለም፣ ፈርሷል። አሁን ሰፈሩ በሙሉ አሁን ፒያሳ እኮ መናፈሻ ምናምን ይሆናል። አንዴ ፋንቱ ማንዶ ጓደኛ ሲናገር ነው የሰማሁት። ወይ ጋሽ ፋንቱ አላቅም። ጠጅ ቤት ውስጥ ገባና ከመጠን በላይ ነው የምትጠጣው፣ ልክህን አታውቀውም። እና መጠጥ ይዘህ እንደዚህ ብሬሌዋን ይዘህ አስቀድተህ እንደዚህ ስትጠጣ ኮርኒስ ላይ የተጻፈው መች ተጠጣና ይላል። እንዲህ ስትል መች ተጠጣና እያልክ ነው የምትጠጣው። መጨረሻ ላይ ተይዘህ ነው የምትወጣው። መች ተሞተና ተብሎ ማለት ብርቱ ሰው ነው። በጣም ብርቱ ሰው ነው። የውሳኔ ሰው ነው። ሁሉም ሰው ሊማርበት ይገባል። በጋሽ ፋንቱ አመሰግናለሁ። ሚኒስትር ነው። እግዚአብሔር ካቆየን 50 ዓመት ላይ እዚሁ ቁጭ ብለን እናወራለን። ሰይፉን ሽበታም ሆኖ አሁንም እኮ ስለተላጨው ነው እንጂ ሽበቱ ጠፍቶ አይደል። ሰው አንካካል እጅም ለምን እንደቆየች አውቃለሁ። አብሮ አደግ ነው። በእናታችሁ ሚስጥር በጣም ስለሚደብቅልኝ አመስግኑት።
ጋሽ ፋንቱ እዚህ ጋር ሳይህ ስፖርት አሰልጣኝ ሁሉ ነበርክ። እዚህ ጋር ትክክለኛ ሞርጋን ፍሪማን ኳስ ጫወት ነበርና ኳስ ትጫወት ነበር አይደል? አዎ ይሄ ባለስልጣኖችና አርቲስቶች ነበርክ አንተ? የነበርን ጊዜ አንተም ነበርክ። ጋዜጠኞች ጋራም ተጫውተናል። ኳስ ተጫውተን እግር ኳስ ለገቢ 11 ቁጥር ለብሼ ነው የሚጫወተው። ከባድ ተጫዋች ነበር። ነበር ኳስ ነበር ምን ማለት እኔም ነበርኩ። ምንድን ነው ያልከኝ? ደረጃ ሊጀመር ሲል ኋላ ላይ ነበርክ ጎላችን እኛ ጋር። ደረጃው ምንድን ነው የምናደርገው አልከኝ። እዛ ሄደን እናገባለን አልኩ። የቱ ጋር? አራት ማዕዘን አይታይም? አዎ እዛ ድረስ አልከኝ። አዎ ማን የሚመልሰን ነው አልከኝ። ከዛ ላዳላ አላልኩ። አብረን ነበር። ኧረ እዛ ድረስማ ከሄድኩ አልመለስም። በላዳ የተመለሰው ግን ጎበዝ ነው። ኳስ ሳይነካ ሲመለስ በላዳ እንዴት ጎበዝ! ጋሽ ፋንቱ እውነት ነው እንግዲህ ደረጃ ካለ ምን እዚህ ላይ ራሱ ልጅነትን በጣም ማለት ወጣትነት አሁን ነፍሱን ይማረውና ተስፋዬ ካሳ እዚህ ዝግጅት ላይ ሁሉ ነበር ካንተ ከድሮ ጀምሮ የኳስ ህይወት አለ። ተስፋዬ ጎልኪፐር ነበረች እኮ እውነት እኔ እንደዚህ እያወራ ግራ ሆነ ጎልኪፐር እንደሆነና ካለቤ ጋር ሁለታችንም ግራ ካልሆነና ሁለቱም በግራ በኩል በረኛ በአርቲስቶች በኩል ብርሃኑ ተዘራ ነው። ለሁለቱም አይገሉኛል አለሱ። ከዛ ማን መጣ እንዳላድምቅ ይሆን ከዛ ሁለቱም እያሉ ሲሄደው የመጡት ምናምን ነገር እንዳላድምቄ እዛው ብረቱ ጋር ሆኖ ለህብስት በፈጠረ የሚለውን ዜማ ይደርሳል። በፈጠረ ተስፋዬ አማ አለቤ በፈጠረ ኧረ እንዳለ ያው ስንል ቆይ ዜማ እየሰራው አሁን እዚህ ጋር ጋሽ ፋንቱ እኮ ምንም አይነት ሽበት አልነበረህም። አልነበረም። ማን ያሸበተ? ቡድኑ ነው? እድሜ ነው አይደል? እሱን ትቀበላለህ? እግዚአብሔር ይመስገን። ቀለም ተቀብቼ አላውቅም። ኧረ ተው ድሮም አባት ሆኜ ስሰራ ቾክ እቀባ ነበር ሽበት። አሁን ገላገለኝ ራሱ ሸብሽ ቾክ አልቀባም ምን አለን። ስለዚህ በቃ ራሱን በተፈጥሮ የተፈጥሮን ቾክ እንዴት አገኛችሁ? እዚህ ላይ ሳይ በጣም ሁለት ለሁለት ነው ይሄ ጨዋታ ያለቀውና ዳኛው በእኩል ለእኩል ጨርስ ተብሎ ተነግሮት አዎ እኛም ወደ ጎል ስንሄድ እያለን እነዛም ሲሆን እየተባሉ ሁለት ለሁለት 10 ሰዓት የተጀመረ ጨዋታ አንድ ሰዓት ነው የቆመው። ይሄ ጨዋታ አንድ ሰዓት ነው የቆመው። እንዴት ቆመ? መብራት ጠፍቶ ዳኛው ከሆነ ሰው ጋር እኛን ጥሎን ከሆነ ሰው ጋር ወራለ ዛመሮጫው ሜዳው ረነፋ የምንለው ሰው ጠፋ። አንድ ሰዓት ላይ ተቀበለ ነው መተን ነፍተን ያለ እዚህ ላይ ፀሐይ ዮሐንስ ነበሩ፣ አረጋይ ነበረ፣ ብዙ ተጫዋቾች ነበሩ። በጣም ብዙ ተጫዋቾች ነው። ፋንቱን አንተ ነበርክ አስፈሪ ነህ ተጫዋች በጊዜው ላይ። አሁን ጋሽ ፋንቱ ማን ነው የሚይዘው ሲባል ነበር። መጨረሻ ላይ ማን ያዘ? እኔ በር ነበር ያኔ የዛሬውን አድርገው ይሄ እዚህ ላይ አሪፍ ነበር። የኛ ኳሱ የኛ የባለስልጣናቱ ጊዜ በቁንጣ ሲመጣ ረተው በእጅ ነው በእግር ነው የቆምከው ትባላለህ ብዬ ቱታ ስለበስኩት እኔ ነው በቁንጣ መጥቶ አይነሰርህም አልኩት። ከዛ ቱታ አረገና እዚህ ላይ እንኳን በጣም ወፍራም ነው። ማን ያዘው? እኔ ግን አሁን እዚህ ላይ ራሱ ሰራዊትና ተስፋዬ ገብረሃና ይዘውሃል ኢንተርቪው ላይ ራሱ ደግሞ አይተዋል። እንትናን እኮ ነው ይመስል ይሄ ሞዛምቢኮ ሳሙራ ማሸል ብዙ ሰው ትመስላለህ። እንደ እንትኑ ጋሽ እንደ እድሜ ነው የሄዱ ዌሌ ሾንኮን ሞርጋን ፍሪማን ሳሙራ ማሸል ትመስላለህ። ግን በዛ ጨዋታ ላይ ጋሽ ፋንቱ አገባ እንዴ? እሬ ነው ወጣው። አዎ ደከመኝና ተዘረረ እንዴ ከ10 ሰዓት እስከ 1 ሰዓት ለምን ደማ ተዘረረ? ደከመኝ። ሰርግ እንኳን እንደዚህ አይቆይ። ይሄ ጌሎማ ኳስ
ህግና ደንብ የለውም እኮ ዝም ብሎ መጫወት። ተመልካቹ ራሱ ተዘርሮ እንደዚህ ብሎ ረጨርሱት ያው ድራማ ነው የሚመስለው እንጂ ኳስ ጨዋታ አይመስልም። ተመልካቹም አይወጣም፣ እኛም አንወጣም። በቃ ሰዓቱም አይታወቅም። በቃ መጨረሻ ላይ ደከመን ደከመን እየወጣን ፋውል ተሰራብህ አይደል? የሰማሁት ኧረ በአንድ ግፍትራ አባዱላ አንዴ ሲጋጭ ሜዳ ላይ አይደል እንደ ቀረው የባለስልጣን ትከሻ እንደዚህ በአንዴ ትከሻ ግፊያ የለው ሳሪስ ነው ያገኘን። ሳሪስ አካባቢ ያገኘን ነው። ከአዲስ አበባ ስቴዲየም የሄደ ሳሪስ ጋር የተገኘ ሳሪስ ጋር ኧረ ቆይ ኳሷ አላለቀም ብዬ በታክሲ ተከትዬ ወይኔ ጋሽ ፋንቱ የዛኔማ ከባለስልጣናት ጋር ስንጫወት አንተም ነበርክ። እኔ ሰው ጠልፈህ ኧረ ደረጀ ማንን የጠለፍኩት እያልክ ስትከተለኝ፣ ኧረ አንድ ቡድንን አትከተለኝ ስልሽ ኧረ ደረጀ ማንን የጠለፍኩት ባለስልጣን ይለኛል። ኧረ እባክህ አትከተለኝ ስለው ደረጀ ኧረ ማንን የጠለፍኩት ኧረ ነገር የለማት አንድ ነገር ሳልሆን የኪራይ ቤቶችን ነው ስለው እፎይ እኔ በግል ቤት ስለምኖር ችግር የለም ተገላገል። ያን የመጀመሪያው በግል ቤት የሚኖር እኮ እሱ ወይ እሱማ ኮርና እነሱ አግኝተው እኛ ልንሻማ ስንል ከፊት ነው ሸዋፈራ ያለው። በቃ ልሻማ ነው እኛ ላይ ነው ኮርናው። እንዲህ ሲዞር አባዱላ ናቸው ወይ ከለልኮት በዚህ ልሁን በደረቴ ልተኛ እንደገና ምንም ባልሻማስ ብሎ ሲርቶ ኳሱ በእኛ እጅ ነው ምንም ችግር የለም ማለት ባልሻማስ አሁን የጨመርከው ባልሻማስ ብሎ ወጥ ባልሻማስ ከርሶ ላይ እንዲህ ከመዳፍ ላይ እንደመቀማት ነው አለ። ባልሻማ ደሳለኝ እየሰማ ነው ወይ? በ5 ሚሊዮን ብር ሙሉ ክፍያ ቦሌ ላይ ቤት እየሸጠ ነው። ሰላም ሻውን ሪል ስቴቶች ነን። በቦሌ ወሎ ሰፈር ፒኮክ ፓርክ ፊት ለፊት 100% ለሚከፍሉ ደንበኞቻችን የ33% ልዩ ቅናሽ አዘጋጅተናል። ባለ 1 መኝታ በ5 ሚሊዮን ብር፣ ባለ 2 መኝታ በ7 ሚሊዮን 600 ሺህ ብር እንዲሁም ባለ 3 መኝታ በ9 ሚሊዮን 300 ሺህ ብር ለሽያጭ አቅርበናል። አይ ቀስ እያለ ነው መክፈል የምንፈልገው ካላችሁ ደግሞ በተለየ ዋጋና የአከፋፈል ሁኔታ ቅድሚያ 15% በመክፈል ቀሪውን ደግሞ ቀስ ብላችሁ መክፈል የምትችሉበትን አማራጭ ይዘንላችሁ ቀርበናል። ሻሆም ሪል ስቴት ለመጪው ትውልድ እንገነባለን። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ህዳሴ ግድብ እንግዲህ የተቻለውን ተሞክሯል አይደል? ያኔ 3 ዓመት እኮ አንዱን ተርባይን እኮ እኛ ነን የሞላ ነው። አንዱ ተርባይን በእናትህ አንዱ ተርባይን ግብጽ እኮ ጉዳዩን ስትከታተለው ነበር። ከግብጽ ሆነ ታዲያ መሐመድ ሳላህ የተፈጠረው ያኔ አይደል? እነዚህ ምናምን ሲባል ነው ኳስ የጀመረው እሱ። እኛን ለማቆም የተፈጠረ ሰው ነው መሐመድ ሳላህ። ሄዶ እንግሊዝ ውስጥ ቆመ። እኛን ለማቆም ተፈጥሮ ሊቨርፑል ላይ ቆመ። አይገርምም እንጂ እኮ አሁንም ቢሆን አለ አይደል አቅም። እኛ የሥራ ዘርፍ ቀይረን ከእግር ኳስ ወደ ቦክስ ገብተን ሁሉንም መሞከር ጥሩ ነው። ይሄ የሚያዋጣ ይመስለኛል አይደል? ያው ብቻ ዘም ስለሚል እጄ ማንም አይጠጋም። እዛው አንዴ እንደዚህ አይደለ ብሎ የሚመጣው መኮንን እንዲህ መሐሉ ላይ ታስገባና ሲንጀር ትሆንበታል። ከዛ እሱ እንደዚህ ብሎ ይቆማል። ተመልከተ ሰይፉ እንደዚህ ለሁለት ነው እንዴ? ወይኔ መኮንን ሲንጀር ነው የምሆንበት። አዲስ እኔ በዓለም የቦክስ ታሪክ ታይቶ አይታወቅም የሲንጀር ስታይል። ካስስክለኝ እንኳን ሞት ሜይዌዘር ታገኘው ነበር። አሁን ወይ እሱ ጠይቆኝ ነበር። ተው አልኩት። አይ አውቃለሁ አለ። ተመልካች ምን አልችልም አለ። እሱም ትችላለህ አልኩት። ሜይዌዘር ራሱ የፈራው እኮ ቦክሰኛ ልጃችን እኮ እንዴ አሰልጣኝ እንግዲህ ካናዳም አውስትራሊያም አውሮፓም
እንዞራለን። እንደው በምንዞረው ውስጥ እንደው ሰይፉ ፊት ጋሽ የምጠይቅህ እኔ ፈረንጆች ምናምን ነገር ሲመጡ ምናምን አትንቀልቀል ነግረህን ነው እንትን ለምሳሌ ማለት ተመልካቹ ነው ሲመጣ ነው አይደል ሊያናግሩት ስንዝናና ሊያናግሩት ዝም በል አንተ ሲያልፉብስ ማቀፍ ትችላለህ። እሱ ዓለም አቀፍ ቋንቋ ነው። እንደዚህ ከአንድ ጓደኛዬ ጋር ሄጄ አንድ ጓደኛዬ እንዳያጋጠመን እዚሁ እሱ ፊት ነው የምናገረው። አንድ ጓደኛዬ እንደዚሁ የእሱ ጓደኛ አብረን ሄደን እንዴ እዚህ ሀገር አይሰራም እንዴ አንተ ኢቲኤም አይቀበልም ደረጀ ወይ ንግድ ባንክ ላርቅ ወይ የአቢሲኒያ ያስተላል ሄጄ ሳይ የፔፕሲ ፍሪጅ ነው እንደዛ ፍሪጁ ጋር ነው ከፍሪጅ ገንዘብ ሊያወጣ ኤቲኤም መስሎት ማለት ነው። አንተ ብዙ ጊዜ አሜሪካ ሄደሃል። እኔ አንድ 4 ነው ሄድኩት። አንተ ወደ 100 ጊዜ ሄደሃል። ልጆቹ ምንም እዛ ነው ያሉት። ጋሽ ፋንቱ እኮ ልጅ አሜሪካ ነው ያለው አይደል? ሴቷ ልጅ። ስለዚህ ያው ካናዳ ስለሆነ በዛው አሜሪካን የሚሄድ ነገር ካለ እንኳን ቦክስ አልሆነ ትቀበሏለች። አይ እንኳን ቦክስ አልሆነ የምንሄድበት ጉዳይ እንጂ ቢሆን ኖሮ ከዚህ ነው የምትቀበል ነበር። አይ ቶኖም ሲጽፈው ጸብ የለው ድራማች ቲያትሩ ላይ ጸብ የለው ምን የለው እንዲህ ነው በአፍ ነው ምን ይነጋገራል። በዛ ቦክስ በለው በዛ ቦክስ በለው እንደው ያስቀምሱን አይደለ አውስትራሊያና ያው እንግዲህ በቀጣይ ቀንጨብ አድርገው የሚያሳዩን ተወዳጆች ተዋናይ ጋሽ ፋንቱና ደረጀ ኃይሌ አውስትራሊያ ካናዳ በቅርቡ የሚመጣ እዛ ያሉ ወገኖችን ሳቅ እየፈጠረ የሚያዝናና አዲስ ቲያትር ነው። የተወሰነውን ክፍል አይተን ይሄ ፓርክ ነው አሉ። ሁለቱንም አዛውንቶች ልጆቻቸው አምጥተው ያስቀምጧቸዋል። ጉድ 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 አይ ጉድ የሀገሬ ውሻ ሳይበላኝ የፈረንጅ ሀገር ዶሮ ይብላኝ። ጉድ እናቱ ይሄን ጉድ ስትሰማ ምን ትበል? እኔ ኮሎኔል በላቸው ሺውን ወታደር አሰልፌ እንዳላማረኩ አሁን ልጄ ካናዳ መጥቶ እንጀራ ጋጋሪ ይሁን ምንድነው አንተ እንዴ የቆየው? በጊዜ እመጣለሁ ብለህ ገትረኝ ትቆያለህ እንዴ? ወጉንማ ትችለዋለህ። ስማ ወታደራዊ ሰላምታ ለመስጠት በመጀመሪያ ወታደራዊ ዲሲፕሊን ያስፈልጋል። አይ ኮሎኔል እዚህ እኮ መናፈሻ ውስጥ ለመምጣት ምንም እኮ የሚቸግር ነገር የለም። ፊርማ የለ፣ ደሞዝ የሚቀበሉበት ቦታ የለ፣ ጋዜጣ ይዞ ምናምን ነገር የለ። በቃ ምንድነው ይሄን ያህል የሚያስጨንቅ? ይኸው የኔና አንተ ህይወት እኮ ልጆቻችን እጅ መዳፍ ላይ ነው ያለው። ጠዋት ሲወጡ ይዘውን ይወጣሉ፣ ማታ ሲመለሱ ይዘውን ይመለሳሉ። በቃ እናንተ እኮ አጸደ ህፃናት ውስጥ እንዳለ ልጆች ቁጥር በቃ አጹልል ተወይ ታደሰ እባክህ፣ ማበዴ ነው። ምን ነው በቀረብኝ? ምን ነው እዚህ ሀገር ባልመጣሁ? ምን ነው እግሬን በሰበረው? ተው ኮሎኔል ተው። አይ ድሬ አገር ቤት ሆነህ ይሄንን ወታደር በሙሉነት ስትመራ ያ ሁሉ ታንክ ያ ሁሉ መድፍ እየተተኮሰ ፈንጂ እንትን እያለ አንድም ቦታ ያልተሰበርክና ታቱ ያልተሰራልህ ሰውዬ አረዳመት ተሰበርኩ ስትል ትንሽ ይከብዳል። ቆይ የሆነ ነገርማ አለ። ይኸውልህ ስማኝማ ታዴ፣ ከልጄ ጋራ በመኪና እየመጣን እያለ ሚስቱ ስልክ ደወለች። እሱም አንስቶ በማይክሮፎን እያወራት በስፒከሩ እያወራት ስማ ወደ ቤት ስትገባ ሊጡን አብካው አላለችው መሰለ።
ይህን ስሰማ ቅስሜ ነው የተሰበረ። ኮሎኔል አይ ምንድን ነው ዛሬ ደግሞ መሰበር ስለ መሰባበር የምታወራው? ገና ለገና ልጄ ወንድ ልጄ ሊጣወካ ብለህ ነው እንደዚህ ቅስሜ የተሰበረ የምትለው? እና እኔስ እኔ አለሁ አይደል እንዴ ልጄ በየቀኑ የሚያስቦካኝ? ታደሰ አንተም ታቦካለህ። ወይኔ አንተም እያቦካ ነው። አይ ካናዳ የቡኮ ሜዳ በለኛ። የቡኮ ሜዳ ነው። የኔ መልስ አለው። ሃይላይቷን ነው ያዘገየናት እንጂ እዚህ መልስ አለው። አይ ይታየኛል። ሁለት በእድሜ የገፉ ሰዎች እንዴት ስደትን ሊገልጹ እንደሚችሉ ያበሳጫል በጣም እና ጥሩ ነው መሰረቱ። ግን እንደዚህ አባት ሆነ ስትሄድ ደግሞ እነሱ ብዙ ሰዓት ስለሚሰሩ ጥለው ነው የሚሄዱት። እዛ ጋር የሚያሳይህ ምን የሚልህ ከሌለ በስተቀር ባይተዋር ነው የምትሆነው። የባህል ግጭቱ እዛ ኳስ ሜዳ ሄደ። ከዛም የመጣው ኤርትራዊውም፣ አማራውም፣ ትግሬውም ምንም ሁሉም ብሔር በሰበለው እዛ ዙሪያ ኳስ ሜዳ ላይ ቁጭ ብለህ የልብ ልብህን እየተጫወትክ አብረህ እያወራ እንዴት አንተ ከየት ነው የመጣው አንተ ከየት ነህ እየተባባል ማታ ሲመጡ ከመኪና ከስራ እየጫኑ ይዘው ወደ ቤት ህጻናት እንዳለ ዴኬር እኮ በለው። ዴኬር የዴኬር አባቶች ደስ ይላል። ከዛ አሜሪካንን ዳር እስከ ዳር አይቻት መጣው ይባላል። እዛ ኳስ ሜዳና ቤቱ አሜሪካን አየን ከእግር እስከ ራስ። በጣም ደስ የሚለው አገር ሲመለሱ እኛ አሁን ሸቀለን ምናምን እንመጣለን። ምን ልግዛለህ ሲመለስ? ኮፍያሽ 41 ስንት ነው ቁጥር? 49 ዘንዳት ይሁን ማደጉ አይቀር። እባካችሁ አውስትራሊያ ካናዳ ያላችሁ ቃል እየገባ ነውና ቃሉን እንዲተገብር አድርጉት፣ ተደሰቱበት። ከተሳካም ማንሄድበት ቦታ የለ። ኢራንም እየጠየቁን ነው። እስቲ እንግዲህ አልሄድም እያለ ነው። ኢራንም ተጠየቀ እኛ ጋር እያሉ ነው። ምን ያለድ እንሄዳለን። ብቻ ሁሉ ነገር ሰላም ይሁን፣ ዓለም ሰላም ትሁን እንጂ ማንሄድበት የለ። ሶሪያም እንሄዳለን። ጥሩ ይሁን አገር ከነሱ የሚቀር ነበር የተባለው። ወደ ሱዳን፣ ሶሪያ፣ የመን፣ ኢራቅ፣ ኢራን ብለውን ነበረ። ግን እስቲ እያየን እንሄዳለን። አይ እንሄዳለን ግድ የለም አይዞህ እሺ ችግር የሚቀረን የለም ለማለት ነው። እሺ ተተኗል። ግፋ ቢል እኮ ሚሳይል ቢተኮስ ነው። ምንድን ነው ሚሳይል እንዲህ መመለስ ኖረህበታል አንተ። እንግዲህ እንትኑን ባንዱን የመራህ ያቅታል። ከላይ ሲሆን ሊቀበለው ከላይ ሲሆን እንዲህ ካልክ እኮ ያልፋል። እንዲህ ከማውረድ መጥፎ አጠገብህ ወይ ደግሞ እንዲህ ማሽከርከር ወደ ባህር ይሄዳል ፓሲፊክ። ስለዚህ አትፍራ እያለ ነው። በመላው ዓለም ጥያቄ እየመጣ ነው። ሁለቱ ተዋንያን እንግዲህ ቅድም እንዳለው ደቡብ ሱዳን፣ ኢራን፣ ሶሪያና ጆርዳን ላይ ሳይቀር ጥያቄ መጥቷል። እሱ ፈርቷል። በስተቀር ከመጣን አንቀርም ለማለት ነው። እንሄዳለን። ዓለም ሰላም ይሆንልን። ለዓለማችን ሰላም ተመኙ እስኪ እንዴ። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ$223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት፣ በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። የመጀመሪያው ካናዳ ነው። ካናዳ። ከዛ አውስትራሊያ ነው። ከዛ እያልን ነው። በእኔ መልካም ፈቃድ ነው የሚሄደው። ማለት እኔ የሚሄደው
ከአውስትራሊያ ልመልሰው ይችላል። አዎ ግን አሁን አያያዙን ሳይ ጥሩ ነው አይደል? አዎ እንዴ በአንድ ኮሎኔል የሆነን መሰለኝ። አዎ ወዲያው ቀየረ ምናምኑ እንትኑን ሳየው እኔንም የሚያስመልሰኝ ነው የሚመስለው። እንደው አያያዙ አሁን ይሄ ቅድም እንዳለው ነው። አሁን ሲገባ ጥያቄዎች ሲኖሩ ደረጀ ከፊት ነው የምትሆነው ካለ ልምድ። አዎ ይሄ ጦርነት ያለበት ቦታ ላይ ከፊት አድርገዋል። አጭር ነኝ እኔ አልገኝ እሱን እንዲያገኙት ከፊት ስለሆነ እንዲያገኙት ቡሌት ፕሩፍ አረከኝ። ብዙ ጊዜ አሁን እንግዲህ በብዙ ነገር ተስማምታችኋል ብዬ አስባለሁ። ለዚህ ተውኔትም ሲባል በየቀኑ የመገናኘት ነገር አለ። ወዳጅነታችሁ የድሮና ያሁኑ እንዴት ይገለጻል? እንግዲህ እኔና ደረጀ እንኳን አንድ 3 ዓመት 4 ዓመት ከዛ በላይ ነው ሰፈራችን ሲፈርስ ከዛ በላይ እንተዋወቃለን። ቲያትርና ባህል አዳራሽ የተቀራረብ ነው። ፒያሳ የኔ ሰፈር ፈርሶ እሱም ፈርሶ ቤት ልንቀበል ጉዳይ ስናስፈጽም እዛ ላይ ነው ጎረቤት ሆነን የመረጥነው። አጋጣሚ የደረሰን ቤት ጎረቤት አደረገን፣ ቦሌ ቡልቡላ። ዋው! ስለዚህ አንድ ሰፈር አንድ ኮንዶሚኒየም እሱ አንድ ነው፣ እኔ 10 ነኝ። በመሀላችን ምንም የለ 9 ነው ያለው፣ ብዙም የለም። እሱም ጎልኪፐር እኔን 10 ቁጥር አደረጉኝ። እዛ ጥሩ ነው ያለ ነው፣ ጥሩ ነው ያለው። አሪፍ ሰፈር ነው ደግሞ በጣም እየለማ ምናምን ያለ ሰፈር ነው። እንግዲህ አሁን ወዳጅነታቸው ራሱ በቲያትር ይገለጽ ቢባል ከቦሌ ቡልቡላ እስከ ካናዳ፣ ከቦሌ ቡልቡላ እስከ ካናዳ፣ አውስትራሊያ፣ ዩሮፕ፣ እስራኤል ሁሉ ትሄዳላችሁ። ጥያቄ አለ ማለት ነው። ብዙ ቦታ ጥያቄ አለ። ቶሚ በደንብ አድርጎ ነው የጻፈልን። ቶማስ አለባችሁ ደራሲው በደንብ አድርጎ ነው የጻፈልን። ለየከተሞቹ ሊሆኑ የሚችሉ ነገሮች፣ ጨዋታዎች እዛ ውስጥ ተቀላቅለው ማለት ነው። እንግዲህ የልጅህ ነገር እንዴት ሊሆን ነው? ምክንያቱም አሁን አስለምደዋል መጠጥ አቁመ በጊዜ ቤት መግባት። አሁን ደግሞ ዲያስፖራ ልትሆን ነው። እንዴት ነው? እሱ ነው የከበደኝ። አሁን እንግዲህ ኮፓይለት አታመጣ ትዳር ላይ ይቻሉት እየጭኛው ስለምመጣ ምንም አይመስላችሁ። ልጭን ነው የወጣሁት እያለ ነው። እኔ ደረጀ በራሱ ላይ ያሾፋል። ምናልባት የረሳውን ላስታውሰው። አንዴ እግርህን አመም አድርጎህ በምሽት ልጅህ ቤት ቁጭ ብሎ እግርህን ብቻ አስቀድመ ስገባ ልጅህ ምን አለ? እግሬ አብጦ ነበር። እንዲህ ናሽናል ጂኦግራፊ ጀመረ። ማማ ናሽናል ጂኦግራፊ ጀመረ። እንደዛ ነው መሰለኝ። ናሽናል ጂኦግራፊ ይለወጣል። አሁን ግን እግዚአብሔር ይመስገን አሁን እግሩም መለሰ። ከዝሆን ወደ ሰው፣ ከሰው ደግሞ ወደ ቦክሰኛ። በጣም ጥሩ ያለው። አሁን ግን አንዳች የሆነ ወኔ ውስጥህ እየተንቀለቀለ ነው። ወደ ልጅነት ተመልሰሃል። ይፈጠን ደስ ይለኛል ይሄ ቦክሱ። ከዛ ወደ እንትኑ ብንሄድ አሁን ኮነላ ከጠይቀው ካሌ መሃል እንደው አንድ ሁለት ጥያቄውን ሳልጠይቃል የፊት ጥርሱን ይፈልገዋል ወይ? እኔን ነው እሱ ይኖረዋል። እንግዲህ ከዚህ በኋላ ሙቅ ነው የማጠጣው በስትሮ። በቃ እንዳለ እንትን የሚለው የሳትኩት ብቻ የላኛው ይረግፋል። የመታኸውስ? ውይ ባልመታው ነው ደስ የሚለው። ወዳጄ ነው፣ ብዙ ነገር ሰርተናል። ለምን ልምታው? አሁንም ከስር ስስተው እንዳለ ይወርዳል። ሙቅ ነው በቃ ያለ እንዲናገር አደረገዋል። ወደ ልጅነቱ መልሰዋል። ለምኮን ፑፑፑዬ አይዞህ እያለ ነው። እኔ ገባኝ እንደዛ ነው። አይዞህ ታይሰንም ቶ ካስስክሌ ሞተ እና ምን ማን አለ ያጠነኝ። እስኪ እንግዲህ ያድርሰን። እኔ እንደዚህ ይሄ የቀደመ ነገር አያምረኝም። ለምሳሌ የቀደመ አይደል? አንድ አባባል ልንገርህና ከተስማማ ተስማማ። ተናካሽ ውሻ ጩኸት አያበዛም። ውሻ ነህ እያልከኝ ነው ካልከኝሽ? አዎ የተናከሱ የሚባሉ ውሾችም አሉ። ለምሳሌ እሱም ይጮሃል፣ አንተም ትጮሃለህና ሁለታችሁም እንደማትናከሱ እየገባኝ ነውና እኩል ለእኩል ነው የምትወጡት ነው። እኔ እንደዛ ዳኛ ሁለታችሁም የምትወርቁ ይመስለኛል። እኔ እንግዲህ እሱ በእርግጥ አይተኛም ብዙ ጊዜ አይተኛም። አዎ ይተኛም። እዛ አይተኛም።
እንደ ደመራ አሁን ወዴት ነው የሚወድቀው? ወደ ምስራቅ ነው። አስመርጠዋል አይደል? አስመርጠዋል። መሀል ላይ ልቁም ካለም ማቆም እችላለሁ። አንድ የሰርቸው እንዲህ እንዝር ታደርገዋለህ። ኧረ እሱ ሲንጀር እንዝር ጠረ ፈረደበት። ያው እንግዲህ ደራሲ ቶማስ አለባቸው፣ አዘጋጅ ዛራ ኢንተርቴይንመንት የሁለት ሰው ቲያትር ይዘው ተወዳጆቹ ጋሽ ፋንቱና እጅግ የምንወደው ደረጀ እንደተባለው ካናዳ፣ አውስትራሊያ፣ ዩሮፕ እና እስራኤል ያላችሁ ሊመጡላችሁ ነው፣ ተቀበሏቸው ለማለት ነው እንግዲህ ያረኳቸው። ከመለያየታችን በፊት ምን ማለት ትፈልጋላችሁ? ካሜራው እንግዲህ ጉዟችን ሁሉን ነገር ተስተካክሎልን እዛ ላሉ ኢትዮጵያውያን ስራዎቻችንን አቅርበን ወዳጅነታችን ቤተሰብ ሁሉንም አግኝተን ደስ ብሎን እንድንመለስ ፈጣሪ ይጨመርበት። እንደገና ከጋሽ ፋንቱ ጋር መስራት ትልቅ ትምህርት ቤት ነው፣ ትልቅ ላይብረሪ ነው፣ ትልቅ ቤተ መጻሕፍት ነውና ከሱ ጋር መስራት እድለኝነት ነውና በጣም ደስ ብሎኛል። ጥሩ ነገር እንሰራለን ብዬ አስባለሁ። በሄድንበት ሁሉ ኑና ዘና እንበል አብረን። ወደ ኋላ ተመለሰን የእኛንም ጨዋታዎች የድሮቹንም በእናንተ ጥያቄ ደግሞ እንጫወትላችኋለን ከቲያትሩ ሌላ። ስለዚህ ሰላም ያገናኘን። ጋሽ ፋንቱ ምግብ ይዘህ ነው የምትሄደው ከዚህ? ምግብ ይዘህ ነው የምትሄደው ከዚህ? በሶ ምናምን ድርቆሽ የሚቀር ነገር የለም። በርበሬውም አይቀርም፣ ሁሉም አይቀርም። እሸጥ ነው። እዛም ያሉትን እናቀምሳለን ነው እናቀምሳቸዋለን። አውሮፕላኑ ይችላል። እንዲህ ብለን እንሂድ። አውሮፕላኑ ይጫናል። ኧረ በላስቲክ በምናምን ሚዛን እንትን እንዳትብል። በርበሬው 1 ኩንታል ነው የሚይዘው። አዎ ተው እንጂ እንደዛ ነው ያለ። ይሄ ነው እንዴ? ድርቆሹ 2 ኩንታል ነው። ሊሸጥ መሰለኝ። ሊሸጥ ነው። እንደው እንመጣለን። ያው በነገራችን ላይ ትዝ ስላለኝ ደርዬ ባለፈው ከኤርፖርት ሲመለስ ከካውንተር ላይ ካሉት ሰዎች ጋር ይጨቃጨቃል። ዕቃ የሚጭኑ ሰዎች የሉ እና እነሱ ላይ ፕራዮሪቲ የሚላለ ቅድሚያ መስጠት የምትለጠፍ ነገር ፍራይጃል የምትላለች ደግሞ ተሰባሪ ነገር አለ፣ ተጠንቀቁ። እና ደሬ ፍራይጃል የሚለውን እሱ ሻንጣ ላይ አድርግልኝ ምናምን ሲል ጠጋልኩና ደሬ የሚሰበር ዕቃ አለ እንዴ ስለው አዎ አለ፣ ድርቆሽ አለ ያለ ሰው አሁንም ይያዛል። ተሰባሪው እሱ ነው የሚይዘው። ቋንጣ እንዴት ያው እኔ ራሴ ቋንጣ ነኝ እያለ ነው። አይ ብዙ አትያዝ አለ እዛ። ሁሉ ነገር አለ። የኢትዮጵያ እንጀራና የአሜሪካ የውጭ እንጀራ የሚሉት አለ። ሜዲኑ የኛ ድርቆሽ ሊሆን ይችላል። ያኛው ይሁን አይሁን አላውቅም። ቋንጣ ለእንትን ድርቆሽ ለመሆን 1 ዓመት ይፈጃል። ለአሜሪካ እንጀራ ከዚህ ያዝ ድርቆሽ በርበሬ ምናምን አሁን ብዙ እኮ ሁሉም አሁን በረራዎች ምናምን ስላሉ ሁሉም ነገር እዛ አለ። እንደውም አደራ እምላችሁ ከዛ ይዛችሁልኝ እንድትመጡ። በርበሬ ብዙ እዛ ይቀንሳል ስላሉ ብታዳምጥ ደስ ይለኛል። እዚህ ላይ ነው ትንሽ ማለት ጋሽ ፋንቱ የምትለው ነገር አለ ስንብት? እኔ እንግዲህ በሰላም እግዚአብሔር ፈቃዱ ሆኖ ተገናኝተን ዋናው ነገር አገር ማየትና ኢትዮጵያውያኖችን መገናኘት ነው። አገር ማየትም ቀላል ነገር አይደለም። በእድሜያችን ትልቁ ነገር ወንድሞቻችን ባሉበት አገር ዞረን የሙያችንን ብዙ ዓመት የተለያየን በተለይ ውጭ ሀገር ብዙ ዓመት የቆዩዋሉ የምንነፋፈቅ በእኛ ዘመን በእኛ ዘፈን ጊዜ የነበሩ በነ ደረጀ ጊዜ ደረጀም ያው ትንሽ ወደ እኔ ይጠጋል። ቅድም ነግሯል፣ ታላቅ ነኝ ብለዋል አይደል? እንግዲህ አምኗል። 6ቱን ሳይረግጥ አይቀርም። አይ እሱ 5 ነው ያለው። 5 ነው ያለው። ሲዝን 5 ይበቃል። ባቱ ትቀመጥና ስለዚህ ያው በዛ ሲዝን 6 ገባህ እንዴ? ሁሉንም ጨዋታ እንጫወታለን። መልካም ምኞቱን እደግፋል። እግዚአብሔር በሰላም ያገናኘን። ዋናው ነገር አገር ሰላም ይሁን። ለሁለቱ መልካም ምኞት እባካችሁ። እሁዴን ቁምጠላም ቅኝት ባንድ እስቲ እዚሁ ቁጭ ብለን እንስራው። ደረረን የት ሄደሽ ነበር ነው እሁዴ ቁምጠላ? አይ የት ሄደሽ ነበር ማለት ነው። ያው ዘፈኖች እኔ እናንተ እንዲሁ ሴቷ አሉ እንግዲህ ቁጭ ብለን
የት ሄደሽ ነበር? አምባ እውነቱን አውጪ። በእውነት አባባ በእውነት ምነው ዘገየ? ናቅ አይደለም መናቅ። ታዲያስ ምንድን ነው? ነገር እኮ ይህን ዘፈን የማውቀው የኢትዮጵያ ፕሪሚየር ሊግ ተጫዋቾች ሁለቱ ቡድኖች አንደኛው ይመስለኛል የሆነ አፍሪካ ሀገር ሄዶ ጋና በጣም ተሸንፎ መጣ። ታውቁ እንደሆነ ኢትዮጵያ ቡናና ቅዱስ ጊዮርጊስ ብዙ ጊዜ ይበሻሸቃሉ እና የተሸነፉት ቡድኖች ሲገቡ ከነዚህ ጋር አንድ ጨዋታ ላይ ስለተገናኙ ተመልካቹ በአጠቃላይ ለቡድኑ ያው ተሸንፎ ለመጣው ቡድን የት ሄደሽ ነበር አለ ሰው። ጋና የጋና ምን ልታረጊ? ግጥሚያ ነበር ግጥሚያ። እንዴት ሆናችሁ? ስድስት ገባብን ስድስት። ምን አባሸት አባሽ ምን አባሽ ሆነሽ? የመንደር ጩልሌ ወስዶ ወቀጠሽ። አዲስ አበባ ስቴዲየም የሚጠቀሙበታል ዘፈንህን። ያው እንግዲህ ካናዳ ሄዳችሁ በሰላም እንድትመለሱ እመኛለሁ። አመስግናችሁ ሸኟቸው ባካችሁ ባካችሁ።